ቤቷ ባሏ ብቻ አስተምራት ተብሏል። ባሏ ማይም ከሆነስ በቃ መልስ የለውም ክርስትና እዚህ ጋር። ባሏ የማያውቅ ከሆነ ምን ታድርግ? ባሏ ማይም ከሆነ ምን ታድርግ? እዛው ምን ላይ ምን ይላል ጳውሎስ ሲናገር፣ ሴት ግን ለጌታ እንደምትገዛ ለባሏም ትገዛ ይላል። ቀጥሎ ምን ይላል ጳውሎስ? ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም እያለ ይናገራል። አስቡት። ልክ እንዲሁም የማግባትን ምክንያት ሲናገር ጳውሎስ እንደው በስሜት ከምትቃጠሉ ብታገቡ ይሻላቸዋል ይላል። ሴት ልጅን የስሜት ማብረጃ አድርገው ነው ጳውሎስ የገለጻት። በደንብ ካስተዋላችሁ በስሜት ከምትቃጠሉ ብታገቡ ይሻላቸዋል፣ ካልሆነ ግን እንደኔ ባታገቡ መልካም ነው ይላቸዋል። ጭራሽ እንደኔ ባታገቡ መልካም ነው። እንዳገባለሁ ካላቸው ግን በስሜት ከምትቃጠሉ አግቡ እያለ ይናገራል። እንዴት ነው ሴት ልጅን የስሜት ማብረጃ አድርጎ መግለጽ? እንደ እስልምና ምንድን ነው ዓላማው? የትዳር ዓላማ ከተባለ መልካም ትውልድን ታፈሩ ዘንድ ነው። አላህ በቁርአን ላይ ስለ ትዳር በተናገረ ቁጥር፣ ነቢ ስ ላ ስለም ሐዲስ ላይ በተናገሩ ቁጥር ስለ ትዳር መልካምን ትውልድ እንድታፈሩ የሚል መስፈርት ነው የተቀመጠው። መታቸዋል። እሺ በስሜት ከምትቃጠሉ ብታገቡ ይሻላቸዋል አለ። የስሜት ማብረጃ ነች ሴት ልጅ ማለት ነው። እንደ ክርስትና ለወንድ ልጅ የስሜት ማብረጃ የተፈጠረች አስባችሁታል? አይከብድም? አይከብድም? እሱን ጥቅስ ብታሳየኝ ደስ ይለኛል። አሳይሻለሁ። አብሽር። ከመቃጠል ማግባት ይሻላል ብላ አስቀምጦታል። በስሜት መቃጠል ያውና ጳውሎስ ተመልከቱ። ጳውሎስ ምን አለ? ላላገቡት ለመበለቶች ግን እላለሁኝ አለ፣ እንደኔ ቢኖሩ ለእነርሱ መልካም ነው አለ። ላላገቡ ሰዎች ጳውሎስ ምን ይመክራል? እንደኔ ብትኖሩ መልካም ነው ይላቸዋል። ተመልከች፣ እሱ ስላላገባ እንደኔ ብትኖሩ መልካም ነው ይላቸዋል። ሳያገቡ እንዲኖሩ ሰዎችን ማለት ነው። ዛሬ ላይ እንግዲህ እነዚህ ከልጅነታቸው ጀምረው ሂደው የቆረቡ እንትን የሚሉ ይሄ ነው የጳውሎስ ምክር ነው። ወላሂ እንዲህ የሰራቸው አምላክ የፈጠራቸው ሰዎችን ለምንድን ነው? ብዙ ተባዙ ምድርን ሙላት ብሎ ነው አይደለ? ባልና ሚስት እንዲሆኑ የደነገገው። ጳውሎስ ግን ምን አለ? እንደኔ ሳታገቡ ብትኖሩ ይሻላቸዋል ይላቸዋል። ቀጥሎ ምን አለ? በጣም የሚያሳዝነው እዚህ ጋር ነው። ጳውሎስ ምን ይላል? ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ አለ። በምኞት ከመቃጠል ማግባት ይሻላል አለ። አስባችሁታል? ከምትቃጠሉ አግቡ እያለ ነው። አንድ ሰው ሊያገባ የሚችልበት እንትኑ ምንድን ነው? በስሜት ከምትቃጠል በምኞት ከመቃጠል ብታገቡ ይሻላቸዋል። ያ ነው። ይህን የሚናገረው ከማን ነው? ከማን ነው የሚናገረው? ይህን ከራሴ ነው እያለ ይናገራል። አሁን ብዙዎች ክርስቲያኖች የሚያስቡት ጳውሎስ በመንፈስ ቅዱስ ትምህርት ተመርቶ ከአምላክ ዘንድ የተነገረውን ቃል እየተናገረ ይመስላቸዋል። አይደለም። ሌሎችንም እኔ ላለሁ አለ ወረድ ብሎ፣ ጌታም ግን አይደለም አለ። እኔ ነኝ የምለው እንጂ ይህን ጌታ አይደለም እያለ ራሱ ይናገራል። ይህ ነው ጳውሎስ ይህን የምናገረው እኔ በሞኝነት ነው እያለ ሁሉ እዛው ላይ ይናገራል። የሚገርምሽ በሞኝነት እንጂ የምናገረው ጌታ እንዳዘዘኝ አልናገርም እያለ ይናገራል። እንዴት ነው በሞኝነት እናገራለሁ ሊል የሚችለው አንድ ሰው? እሺ ወንዶች ለሴት ተብለው ተፈጥረዋል እንጂ ሴቶች ለወንዶች ተብሎ አልተፈጠረም ይላል። የሚገርምሽ አዳም አልተታለለም ይላል። አዳም አልተታለለም፣ ነገር ግን ሴቲቱ ተታላ ወደቀች እያለ ይናገራል። በሴት ልጅ ላይ ነው። እንደ እስልምና ምንድን ነው ከተባለ አዳምና ሔዋን ሁለቱም ናቸው የዛፏን ፍሬ ይበሉት። ነገር ግን ክርስትና በሴቷ ላይ ነው የጨለባት ይሄን ነገር። አዳም ጭራሽ አልተሳሳተም እያለ ጳውሎስ ይናገራል። አዳም አልተታለለም፣ ሴቲቱን አተታላ ይሄንን በቃ ለዚህ ሄዳረገችው እያለ ያስቀምጠዋል። የኃጢአት መሰረትና ምንጭ ነች ሴት ልጅ እንደ ክርስትና። ይህ ሁሉ ስህተት ነው። አምላክ አላህ ስብሐነሁ ወተዓላ ፈአከላ ሚንሃ ብሎ ይናገራል። ሁለቱም ናቸው ከዛፏ ፍሬ የበሉት እያለ ይናገራል። እሺ እና ክርስቲያን